ዜግነቱን የቀየረ ሌላ አዲስ ፈራሚም ተቀያሪ አድርገዋል ወላይታ ዲቻዎች ዛሬ የሲቢኤ ኢትዮጵያ ፕሪሚየር ሊግ 21ኛ ሳምንት ጨዋታ ድሬዳዋ ከተማ ከወላይታ ዲቻ የመጀመሪያው አጋማሽ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም ተጀምሯል። በተክለማውን ያዩ ያሉት ድሬዳዎች ሙሉ ከኳስ ጋር በጣም ጥሩ ናቸው። ወላይታ ዲቻ ያለፉት ጨዋታዎች አይነት አግሬሲቭነስ አለ ቶሎ ኳሱ መልሶ ሪቴን ለማድረግ የሚያደርጉት ጥረት ዝግ ያለ ነው። በዚህም ላይ በመሃላቸው ሰፋፊ ጋፖች አሉ። አብዱ ይሄ ኳስ የመጨረሻ መልካሙ ኳሊቲ ካልሆነ ጎል ነበር። ከጀርባ በደንብ ስፔሶች ያየ እንዲሮጥ ክፍት ቦታዎች ቻናሎች ላይ ሲቪውን ሀብሎ የጀመረው በዚህ ጨዋታ ነው። ስራቱን ጆ ኳስ ረዝሞበታል። ቴዎድሮስና ካርሎስ በጥቂት አንዳንድ ከመሳይ አግኝተዋል። በዚህ በቀኝ ሳይድ ግን በቂ አይደለም። ካርሎስ ዳምጠው ጥፋት ተሰርቶበታል። ባስቻለው ታመነ የጨዋታ የመጀመሪያ ማስጠንቀቂያ ካርድ ፊት ላይ ጎሎች የሚያስቆጥርላቸው ክሬት የሚያደርግ አማካይ ወላይታ ዲቻ አቤል ነጋሽ ጥሩ ኳስ ነበር ለአብዲሳ ጀማል። የመጀመሪያው አጋማሽ ተጠናቋል። ከፊት ድሬዳዋ አንደኛ ኳስ ሁለት የሚያሸንፍ ተጫዋች አለ አይመስልኝ። ምናልባት ረጃጅም ኳስ አዋጭ ላይሆን ይችላል። አደገኛ ጥፋት ነው መሳይ። ቀጥታ ቀይ ካርድ ድላዲስ የካርሎስ ራሱ ገፋው። ካርሎስ ዳምጠው የቀድሞ ክለቡ ላይ ነው ያስቆጠረው። አሁን ግን ከጀርባው ቀስት አውጥቶ ለመተኮስ አልፈለገም። መጨከኑ በጎል ብቻ ይበቃል ብሏል። ከዚህ አስቀድሞ በተከታታይ አንኳኩቷል። በመጨረሻም ግን የፍሬው ጌታውን እጆች አሳልፎ ኳሱን መረብ ላይ ያሳረፈ። የጦና ንቦቹ የመሪነት ጎሉን ከቀይ ካርድ በኋላ አገኙ። ካርሎስ ዳምጠው አምስተኛ የውድድር ዘመን ጎሉን አስቆጠረ። በሚገባ በትግስት ነው ጎሉን ያስቆጠረው። ተመልከት ኳሱን መጀመሪያ ኳስ አገኘ፣ ወደ ሳጥን ፔኔትሬት አድርጎ ገፋ። የድል አዲስ አይነት ተጫዋች እንደሞ የተከላካይ አማካይ ኳስ የሚያስጥል ተጫዋች የለም። ከፊቱ በጣም ሰፊ ስፔስ ነው ያለው። አስቻለው ቀድሞ ወደቀ፣ አህመድ ቀድሞ ወደቀ። መሬት ለመሬት ለፍሬው አስቸጋሪ ነው ኳስ ነው። ካርሎስ ጥሩ እርጋታ፣ ጥሩ ምት፣ ኢላማውን የጠበቀ በጣም ኳሊቲ ጎል ነው ያስቆጠረው ካርሎስ ዳምጠው። ፔናልቲ ተከልክሏል አስቀድሞ። ለዛ ጥሩ ታመነን ጥሎ ለማለፍ ያሬድ ዳርዛ መሳይና ካርሎስ ገብተው ዮናታንና ካርሎስ ገብተውለታል። ያሬድ ዳርዛ ያርሌድ ዮናታን ካርሎስ ዳምጠው የአሸናፊነት ማህተም አሳረፈ። 7 ደቂቃዎች ብቻ የቀሩት ያልተረጋጋውን የድሬዳዋ ከተማ መከላከል በድጋሚ ያፈራረሰው ያጋገጠ ይመስላል። ካርሎስ ምን ጊዜ ያሳለፈ ነው። ያሬድ ዳርዛ የመጀመሪያው ኳስ አህመድ ረሺድ በደንብ ክሊር አላረገው ኳሱን። ዮናታን ነው ያገኘው። ሁለተኛውን ኳስ ጥሩ አድርጎ ብሎክ አድርጎት ነበር አብዱ። ሁለተኛውን ኳስ ግን ሚከላከል ሌላ መከላከል እድል አልነበራቸው። ካርሎስ በትክክለኛው ሰዓት ኳሷ በትክክለኛው ቦታ ነው የመጣችለት። ፍሬው ተመልከት ኳሱን ለማግኘት ሞክሯል፣ ግን ስማሽ አድርጎ ከቻለ ከሳጥን የሚሮጥ የመልሶ ማጥቃትን የሚከውሩትና ወላይታ ዲቻ ግን ከጀርባ ዘግይቶ የሚያረጋቸው ሩጫዎች በጣም አደገኛ እንደሆኑ ያነሳን ነበር አብዱ። አቻ ነው ጎል ያልተቆጠረበት ከዚህ አስቀድሞ። ጨዋታው ተጠናቀቀ።